በቤተክርስቲያናችን ይሄ መጽደቅ ጽድቅ የሚለውን ነገር እንዴት ነው የምንረዳው? ምን አይነት አስተምሮ ነው የሚለውን ትንሽ ደቂቃ እንትን ብትሉበት ደስ ይለኛል። እውነት ለመናገር ጽድቅ ማለት ያው ከእግዚአብሔር ጋር ያለን ግንኙነት መስተካከል ማለት ነው። ቢንግ ራይት ዊዝ ጋድ ማለት ነው። ራይቸስነስ ከሚለው ወይም ጽድቅ የዕብራይስጡን ጽድቅ ነው የሚለው አንድ ነው። ስሩ ሴሜቲክ ስለሆነ እውነተኛ መሆን መስተካከል፣ ከእግዚአብሔር ጋር ያለን ግንኙነት መስተካከል የሚል ነው እና ምንድነው በአብዛኛው ቅዱስ ጳውሎስ ነው ስለ ጽድቅ ያስተማረው። እንደምታውቁት ጽድቅ በአብዛኛው በቅዱሳት መጻሕፍት የሚያያዘው ወደ ኪዳን ከመግባት ጋር ነው። እግዚአብሔር አጽድቆ ነው ወደ ኪዳኑ የሚያስገባ ሰው ምን ማለት ነው? ኃጢአትን ይቅር ብሎ ነው ወደ ማህበሩ የሚጨምር። የእግዚአብሔር ማህበር የተቀደሰ ስለሆነ ከእግዚአብሔር ማህበር ውስጥ ሰዎች ከእግዚአብሔር ጋር መልካም ግንኙነት ሳይመሰርቱ ወደ እግዚአብሔር ማህበር መግባት አይችሉም። በብሉይ ኪዳንም በአዲስ ኪዳንም ማለት ነው። ስለዚህ በአብዛኛው በአሕዛብና በሕዝብ በእስራኤላውያን መካከል ክርስቲያኖች የሆኑ ማለት ነው የተፈጠሩ ችግሮች ነበሩ። አብሮ የመብላት የቤተ ክርስቲያን አካል የመሆን ኤክሌሲዮሎጂካል ችግሮች ማለት ነው እና ቅዱስ ጳውሎስ እነሱን ለመፍታት በአብዛኛው ያስተማራቸው ሮሜ፣ ገላትያ ያሉት መሰረታቸው እንደዛ ነው። ስለዚህ ጽድቅ ከእግዚአብሔር ጋር መልካም ግንኙነት፣ ቀጥ ያለ መልካም የሆነ ግንኙነትን መመስረትን ነው የሚያሳየው። በአብዛኛው አባቶች ጽድቅን የሚያገናኙት ከኃጢአት ስርየት ጋር ነው። ከኃጢአት ስርየት ጋር ነው ማለት እግዚአብሔርና ሰውን መጀመሪያ የሚለያየው ኃጢአት ነው እንጂ እግዚአብሔር ሰውን ጠልቶ አያውቅም። ማለት የሆነ እግዚአብሔርም ከሰው ለመሸሽ ሰውም ከእግዚአብሔር ለመሸሽ ሲጥሩ አይደለም የኖሩ። እግዚአብሔር እኛን ሁልጊዜ እንደወደደን ነው። በመካከላችን የገባው ኃጢአት ነበረ። እሱን ኃጢአት አስወግዶ ነው ክርስቶስ እንደገና ሰውና እግዚአብሔርን ያስታረቀ አንድ ያደረገ ማለት ነው። ስለዚህ በዋናነት ጽድቅ የኃጢአት ስርየት ነው። ከዚያ በኋላ ደግሞ በእግዚአብሔር ፈቃድ መኖር፣ ሕጉን እየፈጸሙ መኖር፣ ከእግዚአብሔር ጋር በፈቃድ መስማማት። የእሱ ፈቃድ ምንድነው? መልካም ስራ ነው። የእሱ ፈቃድ ትእዛዙን መጠበቅ ነው፣ መውደድ ነው፣ ፍቅር ነው፣ እምነት ነው። በእነዚህ ጸንቶ መኖር ነው ጽድቅ ማለት እና ፖዚቲቭ ሳይዱን ስናይ በእኛ ቤተክርስቲያን ፕሮቴስታንት ላይ ባለው አይነት ጽድቅና ቅድስናን አንከፋፍልም። ጽድቅ ራሱ ምንድነው? ቅድስና ራሱ የጽድቅ አንድ አስፔክት ነው። ምክንያቱም ካልተቀደስክ ልትጸድቅ አትችልም። ማለት እግዚአብሔር ጻድቅ ያደርገናል እንጂ አይቆጥረንም። የመቆጠር ኢምፒውቴሽን የሚባለው ነገራችን ላይ ኢምፒውቴሽን ምንም መጽሐፍ ቅዱሳዊ ጥቅስ የሌለው ነው። አሁን በፕሮቴስታንቱ ዓለም በዚህ በኒው ፐርስፔክቲቭ ምናምን ስታዩ ኢምፒውቴሽንን ሳንቀበል፣ ኢምፒውቴሽን ማለት የሚቆጠር ጽድቅ ማለት ውስጥህ ምንድነው? ውስጥህ ኃጢአተኛው ነህ ምንድነው? ውስጥ ምንድነው የሚለው ሉተሬ የሆነ ቃል አለ። ውስጥ ምንድነው? በኃጢአት የተሞላው ነው። ውጭ ግን እግዚአብሔር ይቆጥርልሃል፣ ጻድቅ አድርጎ ይቆጥርሃል። የሚቆጠር ነው። አፋዊ የሆነ ከአንተ ውጭ የሆነ ኤክስተርናል የሆነ ጽድቅ ነው። ምንድነው? የሆነ ባንክ ውስጥ ያለ አካውንት እንደማለት ነው። እሱ ነው የሚቆጠርልህ። ክርስቶስ ያደረገው ስራ ለአንተ ይቆጠርልሃል። የእሱ መታዘዝ ለአንተ ይቆጠርልሃል የሚል የኢምፒውቴሽን ትምህርት ይሄ እግዚአብሔርን አንደኛ ፊክሽን ነው፣ ሌጋል ፊክሽን ነው የሚሉት ቴዎሎጂያን። እግዚአብሔር ጻድቅ ሳያደርግ ጻድቅ አድርጎ ይቆጥርሃል የሚል ትምህርት ነው። ለምንድነው ሳያደርግ ጻድቅ አድርጎ የሚቆጥርህ? ማድረግ እየቻለ ባይችልሽ እየቻለ ግን ማጽደቅ እየቻለ ጻድቅ አድርጎ ይቆጥርሃል የሚል የነን ኢምፒውቴሽን ኦፍ ሲንን እንቀበላለን። ኃጢአታችሁ አይቆጠርባችሁም የሚል ተትቶላችኋል የሚለው ፖዚቲቭሊ ግን የክርስቶስ ጽድቅ ለአንተ ይቆጠራል። ያንተ ጽድቅ ከእግዚአብሔር ፊት አይቆምም። ስለዚህ ክርስቶስ መታዘዙ የክርስቶስ የመስቀል ላይ ስራው እስከ ሞት ድረስ መታዘዙ ለአንተ ጽድቅ ሆኖ ይቆጠራል የሚለው እሱ ችግር ያለበት ትምህርት ነው። ክርስቶስ እኛ ፓርቲሲፔት ነው የምናደርገው ከሱ ጽድቅ እንጂ የኛ መልካም ስራ የማይቆጠር ምንም ዋጋ የሌለው ለጽድቅ ሆኖ የሱ ብቻ ለኛ እየተቆጠረ የሚለው ይሄ አንደኛ በአበው የሌለ
ትምህርት ነው። ሁለተኛ መጽሐፍ ቅዱስም አይደግፈው። መጽሐፍ ቅዱስ አብርሃም እምነቱ ጽድቅ ነው ተቆጠረለት ሲል እምነቱን ነው የሚለው እንጂ የእግዚአብሔር ጽድቅ ተቆጠረለት አይልም። እሱ ራሱ ጥቅስ አያስኬድም ለዛ ማለት ነው። አብርሃም እምነቱን የተቆጠረለት እንጂ በአብርሃም ዘመን እግዚአብሔር ወርዶ አልታዘዘም። ክርስቶስ እኮ እንደ ሰውነቱ ነው አይደል የታዘዘው። ክርስቶስ ሰው ሳይሆን ለአብርሃም የማን ጽድቅ ነው የተቆጠረለት? እምነቱ ነው የሚለው። አያስኬድም። በእነሱ የኢምፒቴሽን ትምህርት ኢቭን ለአብርሃም ጽድቁ ነው ተቆጠረለት የሚለው እንኳ እምነቱ ነው የሚለው። እምነት ጽድቁ ነው ይቆጠራል ነው። በፕሮቴስታንቱ ዓለም ባይዘው ክርክር ነበረ። እምነት ጽድቁ ነው ይቆጠራል ወይስ በእምነት በኩል የክርስቶስ ስራ ነው ጽድቁ ነው የሚቆጠር የሚል ማለት ነው። እኛ ግን ምንድነው የምንለው? እግዚአብሔር ኃጢአታችንን አይቆጥርብንም። ነን ኢምፒቴሽን ኦፍ ሲን አለ፣ ይቅር ይለናል ማለት ነው። ከዛ ደግሞ ጻድቅ ያደርገናል። ኃጢአታችን ይቅር እያለ መልካም ስራ የምንሰራበትን ጸጋ እየሰጠ ክርስቶስን እንድንመስል እያደረገ እግዚአብሔር የሚወደው ህይወት እንድንኖር ጸጋ ሰጥቶናል፣ አድርጎናል ነው እንጂ አፋዊ ሆኖ ከአንተ አፋዊ ሆነ አንተ ምንም ሆነ ኃጢአተኛ ሙሉ የሚቆጠር እምነት ላይ ብቻ ምንድነው ተጣብቆ ለአንተ ከውጭ ነው። እንደውም ኤሌን ነው የሚለው አይደል እኮ ሉተር፣ ከአንተ አፋዊ የሆነ ውጫዊ የሆነ ለአንተ ባዕድ የሆነ ነው። እንደዛ አይነት ጽድቅ አንቀበልም ማለት ነው። እና በፕሮቴስታንቱ ዓለምም አሁን ኦልሬዲ መከራከሪያ ሆኗል። አንዳንዶቹ ቴዎሎጂያን ቅዱስ ጳውሎስ ሚስ ኢንተርፕሪት ተደርጓል። ቅዱስ ጳውሎስ በ16ኛው ክፍለ ዘመን ኮንቴክስት ነው የተተረጎመውን በእነ ሉተር ሮም ካቶሊክ ቤተክርስቲያን ውስጥ ባሉ ችግሮች ወይም ችግር ብለው በሚቆጥሯቸው ነገሮች አንጻር እና የዌስት የህሊናው በጣም የኃጢአትና የጀስቲስ ጉዳይ በጣም የተጎዳ ህሊና አለ። ሉተርም በፐርሰናል ህይወቱ በኦግስቲንም ምናምን ማለት ነው። እና ያንን ሁሉ ጭነውበት እንጂ ቅዱስ ጳውሎስ የጻፈበት የአንደኛው ክፍለ ዘመን ኮንቴክስት አይደለም። ፕሮቴስታንት የጀስቲፊኬሽን አስተምሮ ምንድነው? ይሄ አናክሮኒዝም የሚባላል አይደለ? አንድን ነገር ወደ ኋላ ሄዶ እንደገና የመተርጎም ከሱ በኋላ በመጣ ነገር ማለት ነው። እና ይሄ ሌጋሊዝም ምናምን የሚባለው ቅዱስ ጳውሎስ መጽሐፍት ላይ የተጨመረ ኮንቴክስት ነው። ጳውሎስ የነበረው የአንደኛው ክፍለ ዘመን ኮንቴክስት እንደዛ አይደለም የሚሉት እንቅስቃሴዎች አሉ በፕሮቴስታንት። እና ለምሳሌ አንድ ኤንቲ ራይት የሚባል የኒው ፐርስፔክቲቭ ታውቁታላችሁ ብዙዎቻችሁ። እሱ ስለ ጀስቲፊኬሽን ምንድነው የሚለው? የመጀመሪያው ኢኒሺያል ጀስቲፊኬሽን በእምነት ነው። ይሄ ነገራችን ላይ የኛም አባቶች የሚሉት ነው። ሴቨረስ ኦፍ አንቲዮክ እንደዛ ይላል። ቅዱስ ሳዊሮስ ዘአንጾኪያ የቅዱስ ጳውሎስንና የቅዱስ ያዕቆብ መልእክትን አስማምቶ ሲተረጉም ጳውሎስ ሰው በእምነት ብቻ ነው የሚድን አለ። በእምነት ነው የሚድነው የሚጸደቀው አለ። ያዕቆብ ደግሞ ሰው በእምነት ብቻ ሳይሆን በስራ የሚጸድቃል አለ ብሎ ይህንን ሲያብራራ ምንድን ነው የሚለው? መጀመሪያ ወደ ጥምቀት ሲገባ በእምነቱ ነው የሚገባው። ምክንያቱም በዛ ሰዓት ጸጋ ራሱ አልተሰጠውም ገና። ሰው ጸጋ ሳይሰጠው መልካም ስራ ሰርተሃል ተብሎ አይጠየቅም። ከጥምቀት በኋላ ግን ጸጋ ተሰጥቶታል። ምክንያት የለውም። የእግዚአብሔር ኃይል አለው በውስጡ፣ የክርስቶስ መንፈስ በውስጡ አድሯል። ስለዚህ ከዛ በኋላ እምነቱም መልካም ህይወቱን በአጠቃላይ ሙሉ ህይወቱ ነው የሚታየው ብሎ አብራርቶታል ማለት ነው። እንደውም ምን ይላል? አብርሃም ከኮቨናንት በፊት እምነቱ አጽድቆታል። ከኮቨናንት በኋላ ግን ልጁን ሰውቷል፣ በስራም ጸድቋል ማለት ነው። እና እቺ የመገዘር ማለት ነው የመገረዘሯ እና እሷ የጥምቀት ምልክት ነች። እሷ ባውንደሪ ነች። ከጥምቀት በፊት እምነት ነው፣ ሌላ ሰው ምንም ይዞ መቅረብ ስለማይችል። ከጥምቀት በኋላ ግን እንደ በፊቱ በቃ እኔ ምንም የለኝም ደካማ ነኝ ማለት አችልም። የክርስቶስ ኃይል የክርስቶስ መንፈስ በውስጥ እያለ አይ መልካም ስራ መስራት አልችልም የሚል ምክንያት የለም። ስለዚህ ከዛ በኋላ ሙሉ ህይወትን የሚታየው ነው የሚለው እና ኤንቲ ራይት ይህንን ቀጥታ ይወስድና ኢኒሻል ጀስቲፊኬሽን ኢዝ ባይ ፌዝ ይላል። በት ፋይናል ጀስቲፊኬሽን ኮንሲደርስ ዘ ሆል ላይፍ ነው የሚለው። ኢኒሻል ጀስቲፊኬሽን በእምነት ነው። መጨረሻ ላይ በክርስቶስ የፍርድ ዙፋን ፊት ስንቀርብ ግን ሙሉ ህይወት ነው የሚታየው። እምነት ብቻ ሳይሆን እምነት፣ ተስፋ፣ ፍቅር
በአጠቃላይ የሰው ህይወት መንፈሳዊ ህይወት ይመዘናል ነው የሚለው እና ይሄ ለእኛ በጣም የቀረበ ትምህርት ነው። ግን ይሄ መከራከሪያ ሆኗል። በፕሮቴስታንቱም እንግዲህ ይህንን የሚቀበሉ በተለይ አሁን ያሉት ኒው ፐርስፔክቲቭ ውስጥ ያሉ አሉ። ይህንን የማይቀበሉ ደግሞ በጣም ኮንዘርቫቲቭ የሆኑ አሉ እና ትራዲሽናችን አይደለም የ16ኛው ክፍለ ዘመን የፕሮቴስታንት ምንድነው መንገድ ጠራጊዎች ሪፎርመርስ ያስተማሩትን ትምህርት እንትን እያላችሁ ነው እየሸረሸራችሁ ነው ይሏቸዋል። እና እነዚህኞቹ ደግሞ የሚሉት እኛ እኮ የትራዲሽን ጠበቃ አይደለንም። እንደ የትራዲሽን ጠበቃ ከሆንማ 16ኛው ክፍለ ዘመን ላይ ለምን እንቆማለን? ትራዲሽን ዋናው ጉዳያችን ከሆነ እኮ ፕሮቴስታንት መውጣት ነው ያለብን። ኢርሊ ቸርች ላይ ነው መሄድ ያለብን። ትራዲሽንን ከሆነ የምናስጠብቀው ጥንታዊቷ ቤተክርስቲያን ምንድን ነው ያለች ብለን ነው መመርመር ያለብን። ትራዲሽንን ሳይሆን መጽሐፍ ቅዱስን ብቻ ብለን አይደል እንደ ፕሮቴስታንት የሆን ነው። ትራዲሽንን ጠብቁ ካላችሁንማ የ16ኛው ክፍለ ዘመን የጀስቲፊኬሽንን ትምህርት እሱን ጠብቁ ካላችሁንማ የትራዲሽን ጉዳይ ከሆነማ 16ኛው ክፍለ ዘመን ላይ የምንቆምበት ምክንያት የለንም ብለው ነው የመለሱላቸው ማለት ነው። እና እንደዚህ አይነት ዲያሎግ አለ። የእኛ ግን ምንድን ነው መጀመሪያ ላይ በጥምቀት ኢኒሻል ሳሊቬሽን ኢኒሻል ጀስቲፊኬሽን አለ። እሱ ጥምቀት ነው። እኛ በጥምቀት ነው የምንለበሰው። መንፈስ ቅዱስን በመቀበል የሚደረግ ነው ደግሞ ሌጋል ፎሬንሲክ ብቻ አይደለም፣ የኦርቶዶክስ ማለት ነው። ፎሬንሲክ የሆነ እግዚአብሔርና ሰውን የዳኛና ከዳኛ ፊት የቆመ ሰው ግንኙነት ብቻ አድርጎ የማሰብ እንደዛ አይደለም። እኛ ጀስቲፊኬሽን ራሱ የሚኮን ነገር ነው በመንፈስ ቅዱስ ነው። ባይዘው በፕሮቴስታንት አስተምሮ ጀስቲፊኬሽን ውስጥ ጀስቲፊኬሽን ላይ መንፈስ ቅዱስና ትንሣኤ ቦታ የላቸው። በጣም ተጨንቀው ነው ያሉት ማለት ነው። የክርስቶስ ትንሣኤ ለምሳሌ በጀስቲፊኬሽን ምንድን ነው ቦታው? መንፈስ ቅዱስስ ምንድን ነው ስራው? ሌጋል ከሆነ ጀስቲፊኬሽን ሌጋል ከሆነ የክርስቶስ ሞቱ ይበቃል እኮ አይደል? ጀስቲፊኬሽን ሌጋል ከሆነ ምንድነው የክርስቶስ ጽድቅ ይበቃል ከተባለ እስከ ሞት መታዘዙ ይበቃል። ትንሣኤው በቃ በኋላ ትርፍ ነገር ነው። እና እነ ኤንቲ ራይት አንዱ የሚያነሱት ትንሣኤውን ያገለለ የጀስቲፊኬሽን ትምህርት አለን የሚል ነው። ሁለተኛው መንፈስ ቅዱስ የት ነው ቦታው? ወልድ በመስቀል ላይ ተሰቀለና የእሱ ጽድቅ ተቆጠረልን ተባለ። እግዚአብሔር አብ ደግሞ አጽዳቂ ሆነ። መንፈስ ቅዱስ ምንድን ነው ስራው? መንፈስ ቅዱስ በነገረ ድነት ውስጥ ጀስቲፊኬሽን ላይ ምንድን ነው? በተቃራኒው ግን ቅዱስ ጳውሎስ በመንፈስ የጸደቀ ይላል። ለምሳሌ ክርስቶስን ሮሜ 8 ላይም እንደዚሁ እንደ መንፈስ ፈቃድ ለሚመላለሱ ግን ለጽድቅ ባሪያዎች ናቸው ይላል። የእግዚአብሔርን መንፈስ ያነሳዋል ከጽድቅ ጋር እያይዞ ማለት ነው። እና የቅዱስ ጳውሎስንም የክርስቶስንም የነገረ ድነትን ሰፊ አውድ አልያዝንም ብለው የእኛ ግን ሙሉ ነው። ምክንያቱም እኛ ጀስቲፊኬሽን ስንል መሆን ስለሆነ ትንሣኤ ያለው ምንድነው? ጻድቅ መሆን ማለት መነሳት ማለት ነው። ትንሣኤ ልቡና ነው። በክርስቶስ ሕይወት በአዲስ ሕይወት መመላለስን እነሱ ቅድስና ነው የሚሉት ይህንን ማለት ነው ለይተው። እኛ ግን ጀስቲፊኬሽን ራሱ መሆን ስለሆነ ላይፍ ምንድነው ፓርቲሲፔሽን ስለሆነ ፎሬንሲክ ብቻ ስላልሆነ የትንሣኤውንም ጉዳይ የመንፈስ ቅዱስንም ለምሳሌ እኛ ጀስቲፋይድ የምንሆነው በጥምቀት ነው፣ በመንፈስ ቅዱስ ግብር ነው ብለን እናምናለን። መንፈስ ቅዱስንም የክርስቶስን ሙሉ ስራ ከልደቱ ጀምሮ እስከ እርገቱ ድረስ ያለውን ነገር ሁሉ የሚያጠቃልል ሙሉ ትምህርት ነው ያለን እና የጀስቲፊኬሽን ትምህርት እንደዛ ነው። መልካም ስራ ከጥምቀት በኋላ ጸጋ መንፈስ ቅዱስ ከተቀበልን በኋላ የሰውን ህይወት ጥምቀት ብቻ ነው እንደዚህ ምንድነው እምነት ብቻ ነው ይህን የሚያደርግ ፍቅር ብቻ ነው ይህን የሚያደርግ እያልን አንለያይም። ሲጀመር በቅዱስ ጳውሎስ ትምህርት እምነትና ፍቅር አይለያዩ። እምነት ራሱ የሚያድነው እምነት ሴቪንግ ፌዝ በፍቅር የሚሰራ እምነት ነው። ምን ማለት ነው? የቅዱስ ጳውሎስ እምነት ሞራል አስፔክት አለው። ሞራል አስፔክት አለው። ፍቅር የሚባል ነገር አለው በውስጡ ማለት ነው። እምነትና ስራን መጀመሪያ ላይ ራሱ አንድ ሰው በእምነት ሲድን እግዚአብሔርን መውደድ አለበት።
እግዚአብሔርን በዛው በእምነት ውስጥ ፍቅር አለ። ፍቅርን አሁን እኮ ሰው በመልካም ስራ ለድነት አያስፈልግም ወይም ለድነት አይሆንም የሚሉ ሰዎች ሰው ያለ ፍቅር ይድናል እያሉ ነው እንዴ? ሰው ያለ ፍቅር ይድናል? እንደዛ እኮ ነው ክርክሩ ማለት ነው። እኛ መልካም ስራ እኮ ማለት በክርስትና ፍቅር ነው። መልካም ስራ እንዲፋይን የምናደርገው በፍቅር ነው። ምንድነው ቅዱስ ጳውሎስ በፍቅር ኦሪትና ነቢያት ሁሉ ጌታ ነው ይቅርታ በወንጌል እግዚአብሔርን ውደድ ባልንጀራን ውደድ በሚሉ በሁለቱ ትእዛዛት ኦሪትና ነቢያት ሁሉ ተሰቅለዋል ይላል። ቅዱስ ጳውሎስም ፍቅር የሕግ ፍጻሜ ነው ይላል። ስለዚህ የመልካም ስራ ለድነት አያስፈልግም የሚሉ ሰዎች ፍቅር ለድነት አያስፈልግም እያሉ ነው። እንዴት ሊሆን ይችላል? አልቲሜትሊ እኮ እንደውም ከእምነት ፍቅር ይበልጣል። ባይዘወይ ቅዱስ ጳውሎስ ፍቅር ግን ከሌለኝ ከንቱ ነኝ ነው የሚለው። እምነት የፍቅር መነሻ ቢሆንም እምነት ግን ፐርፌክት የሚሆነው ራሱ በፍቅር ነው። ያዕቆብ በመልእክቱ እምነት በስራ ፍጹም እንደሚሆን ፐርፌክት እንደሚሆን አታውቅም ምን ይላል? ያዕቆብ መልእክቱ 2 ላይ ማለት ነው። እምነትን ራሱ ፐርፌክት የሚያደርገው ፍቅር ነው፣ መልካም ስራ ነው። እና ያለ ፍቅር ሰው ይድናል የሚለው ትምህርት በጣም የተበላሸ የክርስቶስን ትምህርት የቅዱስ ጳውሎስን የሐዋርያትን ትምህርት የማያማክል ነው። ሌሎችም ወንድሞች ይጨምሩበታል። ያ ቃልዎት ያሰማልን መምህር። ቀሲስ ይቀጥሉ። ቀሲስ ይፍቱኝ ወርኩኝ። ከዛ ናትሻም አለ አኖኒም አለ። ትቀጥላላችሁ። ሰላም ብያለሁ ዮቤ። መምህር በረከት ቃልዎት ያሰማልን። አይ እናንተ ቀጥሎ። መምህር ያብራሩት በጣም ቆንጆ ነገር ነው፣ ግን ስፔሲፊክ ማለት ማሳየት ያሰብከውን ነገር እያነሳህ እዚያ ላይ እያተኮርን ልናገር ከሆነ ያው የሆነ ነገር ማለት እችላለሁ። አለበለዚያ ምንም ከመምህር በረከት ካብራሩት በተጨማሪ አሁን ምንድን ነው እያደረግን ያለ ነው የሚለው ስላልተረዳሁት ነው። የሆነ ነገር በለን አንተ መጀመሪያ። ያ የቅድሙን ነው ቀሲስ መጽሐፉ ላይ ተነስቶ አንደኛ መጨረሻ አካባቢ ሁለታችሁ አሁን እርስዎ ሌላ እንደተናገሩ መምህር በረከት ሌላ እንደተናገሩ ለማድረግ ነው የተሞከረው። ሁለተኛው ነገር ደግሞ መጽሐፉ ራሱ ምንድነው? ቅድም መምህር በረከት እየተናገሩ ነበርና መጽሐፉ ምንድነው? መጽሐፉን እንዴት ነው የምንቀበለው? መጽሐፉ ላይ ደግሞ ስህተት የሆነ ነገር ነበር፣ እርስዎም ቅድም ተናግረዋል ቤት ውስጥና መጽሐፉ ላይ እውነት ያልሆነ ነገር ትክክል የቤተክርስቲያን ትምህርት ያልሆነ ነገር አለበት። በቃ ሁላችንም እንደምናውቀው እንዳነበብ ነው ማለት ነው። እሱን ነው እያነሳን የነበረው። አሁንም ቀሲስ መምህር በረከት ያብራሩልን። ጽድቅ ይሄ መጽደቅ የሚለው ነገር በቤተክርስቲያናችን እንዴት ነው የምናምነው፣ እንዴት ነው የሚታየው የሚለውን ነገር ነው። ኦኬ ጥሩ። እንግዲያስ ከዚያ ተነስቼ የሆነ ነገር ልበልና እናንተ ትቀጥላላችሁ። ስለ መጽሐፉ አሁንም በድንጋሜ እዩት፣ በደንብ እዩት። አንደኛ አሁን እጃችን ላይ ያለው መጽሐፍ እና የድሮ መጽሐፉ እየተለያየ ነው። ኮንቴንቱ ራሱ አሁን እጃችን ላይ በ1987 የታተመው 87 ነው 97 የታተመው መልክአ ሕማማት የለውም ማለት በግብረ ሕማማቱ ጊዜ የምንጸልየው ጸሎት መጨረሻው ላይ ተቀምጧል። እዚያኛው ላይ የለውም። ሙሌ ሲያሳየ ነበር የለውም። አንድ መጽሐፉን ስፈትሸው እኔ በሃይላይት ነው የፈተሽኩት። የሚገርማችሁ ማለት ነው ከሰዓታት፣ ከቅዳሴ፣ ከመዝሙረ ዳዊት፣ መስተብቁ፣ ከአንዳንድ ስርዓተ ማኅሌት ቅዱስ ያሬድ ከነዚህ የተውጣጣ ምስትግቡ ይባላል። የተውጣጣ ነው እና የተውጣጣ መሆኑን የምታውቁት ከሰዓታቱ ሲሄድ ልክ እመቤታችን ላይ አባ ጊዮርጊስ ስለ እመቤታችን የሚያወራው ላይ ሲደርስ ይተውታል፣ ፓስ ያደርጉታል። አጠቃላይ ነገረ ማርያም አቡነ ዘበሰማያት ጸሎትና በሰላመ ገብርኤል በስተቀር ምንም ነገር የለውም እዚያ ውስጥ። ከዚያ ከአምስቱ አዕማደ ምስጢርን በአንድ ፔጅ ተኩል ያስቀምጠና የጽድቅ መንገድን አንድ ፔጅ ሙሉ ፔጅ፣ አምስቱ አዕማደ ምስጢርን በአንድ ፔጅ ተኩል ነው ያጠቃልለው። ከዚያ ከአምስቱ በጣም የሚገርማቸው እጃቸው መኖሩን የምታውቁት
የእኛን አምስቱ ሃይማኖት ምስጢር እንግዲህ ዶግማ የምንላቸው ትምህርቶቻችንን ያስቀምጡልንና ከዚያ የእኛም አይነት ይመስላል። ከሁለተኛው ፔጅ ላይ ሁለቱንም ፔጅ የያዙት እነዚህ ውስጣቸው ኢንቴንሽናሊ በደንብ ካያቸዋቸው፣ በነገራችን ላይ የፕሮቴስታንት ቴዎሎጂ ላላወቀ ሰው ዝም ብሎ ምንም ላይ ኮሰኩሰው ይችላል ዝም ብሎ ሲያዩት። ምክንያቱም እኛም አሁን ስለ ኢኒሻል ሳልቬሽን ይቀላቀላል። ስለ ድህነት ሮሜ ምዕራፍ 3 ቁጥር 28 ላይ ሲጠቅስ እንግዲህ ይሄ ክርክር እንደምታውቁት ጳውሎስ ስለ ሕግ ስራ ነው የሚያወራው ከመጀመሪያው ምዕራፍ 1 ጀምሮ በግዝረት ኦሪት ወንጌል እንበለ ኦሪት ማለትም በአማርኛ ወንጌል ካለ ኦሪት ጥምቀት ካለ ግዝረት አይጠቅምም የሚሉ ሰዎች ነበሩ። እንደዚህ ያሉ ክርክሮች ነበሩ በአይሁድና በአሕዛብ መካከል፣ በክርስቲያኖች መካከል ሙግት ይፈጠር ነበር። ስለዚህ እዛ ላይ ራሱ የሚያወራው ስለ እምነት ብቻ አይደለም ማለት ነው። ጳውሎስ የሚያወራው ስለ ግዝረት መልስ ሲሰጥ ዋናው ጥምቀት ነው እያለ ነው። ማለት ምን ማለት ነው? ያመነ የተጠመቀም ይድናል እያለ ነው ጳውሎስ ያለው። እንዴት ካላችሁ ከፍ እያላችሁ ስትሄዱ በጥምቀት ተቀብረን በጥምቀት ደግሞ ከእርሱ ጋር እንነሳለን እያለ ነው የሚናገረው። በግዝረት በሕግ ስራ የተባለው ያ የመጽደቂያ በብሉይ ኪዳን የእግዚአብሔር ሕዝብ ሆኖ የሚቆጠርበት ኪዳን እዚህ ጋር ጥምቀትን አስገቡት ነው ጳውሎስ እየተናገረ ያለው። ሙሉ ወደ አራትን ስታዩ አምስትን ስትገቡ ስድስት በተለይ ስድስት ላይ አሁን ስለ ጥምቀት በደንብ አድርጎ የሚናገር በጥምቀት መቀበር ብቅ ጥልቅ ማለታችንን ያሳያል ማለት ነው። ስለ ኃጢአታችን በሞተው ስለ ጽድቃችን የተነሳውን ያብራራል። አያችሁ። ስለዚህ ኢብን እንኳ በእምነት ብቻ እያሉ ሲናገሩ ሮሜ 3ን ጳውሎስ ጥምቀትን እያስወጣ አይደለም፣ ግዝረትን ነው። እዚህ ጋር በጥምቀት ላይ ግዝረትን መኖር አለበት። ግዝረት ዛሬ በአዲስ ኪዳን ለድነት ይጠቅማል የሚሉ ሰዎች የአይሁድን ክርክር ትክክል አይደለም እያለ ነው ያለው ጳውሎስ አይደለም። ስለዚህ ኮንቴክስቱ ራሱ የተጠቀሰበት ጥቅስ ሌላ ነው ማለት ነው። ሁለተኛ ጳውሎስ ያብራራው እንዳልኳችሁ ያመነ የተጠመቀ ይድናልን ያብራራው። እዚህ ውስጥ ያመነ የተገዘረ ይጠቅማል ሳይሆን ያመነ የተጠመቀም ይድናል የሚለውን የጌታን ትምህርት ነው የሚያብራራው። በጥምቀት ከእርሱ ጋር እንተባበራለን ነው እያለ ያለው ቅዱስ ጳውሎስ። አሁን በጥምቀት ሲል እምነትን አቮይድ እያደረግን አይደለም። ፕሮቴስታንት ግን ግሬስ አለውን የምትል የሉተር ጭንቀትን ለማስወገድ የፈጠራትን ትምህርት ለማጽደቅ ነው የሚጋጋጡት። ሲጀመር እነዚህ ፋይፍ ሶላዎች መነሻቸው ምንድን ናቸው? እኛ ለምንድን ነው እዚያ ጋር ብቻ የግሬስ ምናምን ግሬስ አለውን ፌዝ አለውን የሚሉትን ነገሮች ሮንግ ናቸው ምንለው? ለምንድን ነው? አንደኛ እነዚህን አምስቱ ሶላዎችን ሉተር ሲፈጥር የእሱን ጭንቀት ነው ያብራራው። ጭንቀቱ ደግሞ እንደምታውቁት እስከ ሽንት ቤት ድረስ ታውሮት የሚገባ ነበረ። በጣም ከአቅሙ በላይ በሆነ ነገር ተቃውሞት የተነሳው የኃጢአት ማስተስሪያ ደብዳቤና የፓፓሲ ኢንፋሊቢሊቲን ነበር ጥያቄ ያደረገው መጀመሪያ ሲወጣ። ከወጣ በኋላ ግን ምንድን ነው ያደረገው? ከህይወትን ነው መልካም ስራን ነው የተቃወመው። 20 ዓመት ሙሉ ደከመ መልካም ስራ በምንኩስና ለማገልገል ደንግጦ መነኮሰ። ከዚያ ጽድቅን ለማድረግ ሲጋጋጥ ኖረ፣ አልተሳካለትም። ከዚያ በኋላ ወደ ምን ሄደ? ራሱን ነፃ ወደ ማውጣትና ቆቡን አሽቀንጥሮ ወደ መጣል ሄደ፣ ሲረጋጋ ማለት ነው። ምናኔ ህይወት የጽድቅ ስራ ማለት ጾም፣ ጸሎት። አሁን እኛ ስለ ማናነሳ ሲጀመር መጾም፣ መጸለይ፣ መመንኮስ ከእምነት በፊት እነዚህን ነገሮች አስፈላጊ ናቸው የሚል አለ? ካቶሊኮች ይህንን አንስተዋል? በእኛ ሲነሳል ወይ? አሁን አንድ ሰው አይ መጀመሪያ ለመጽደቅ መመንኮስ አለብህ፣ መጾም አለብህ፣ መጸለይ አለብህ ብለን እንጠይቃለን? አንጠይቅም እኛ። ምክንያቱም ሃይማኖት መሰረቱ ነው። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም እንዴ። መሰረት ላይ እኮ መሰረት የሚጣለው መሰረት ላይ እኮ ነው ጣራና ግድግዳ የሚሰራው እኮ። ስለ ጾም ስለ ጸሎት የምናወራው በበሩ ከገባን በኋላ ነው። በሩ ደግሞ ክርስቶስ ነው። እሱን ደግሞ ስለ ኃጢአታችን በሞተው ስለ ጽድቃችን በተነሳው ማመን ነው። መንፈስ ቅዱስ መጥቶ ሲወቅስ ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ፣ ስለ ኃጢአት በክርስቶስ ስላለ ማመን ነው። ሲሰበክለት እና ምን ማድረግ አለብኝ ብሎ ራሱን ወቅሶ ይመለስ። መንፈስ ቅዱስ ዓለሙን ይወቅሳል ነው። በእነሱ ቤት ቅድም መምህር በረከት እንዳሉት መንፈስ ቅዱስ የሞተ ሰው ነው የሚወቅሰው በፕሮቴስታንት ትምህርት፣ በሉተር ትምህርት። ምክንያቱም ሙቷል ሰው አሜን ማለትም እሺ ማለትም አይችልም ይላሉ። የሞተውን ነው ታዲያ መንፈስ ቅዱስ ብሎ የሚወቅሰው? መጀመሪያ ጸጋው ይሰጠዋል። በጥምቀት የምናገኘውን ጸጋ ከድነት በፊት ጸጋ ይሰጠዋል ይላሉ። ከጥምቀት በፊት ጸጋ ከተሰጠህ ማለት እሺ እምቢ የምትልበትን ጸጋ ይሰጠሃል አሉና እኛ ጸጋ የምንለው ይሄንን የክርስቶስን ሞት ነው። ሞቶልሃል እንላለን፣ ለዓለም ሞቷል እንላለን። በቃ ጸጋው በእምነት አድኗችኋል።
ይኸው በመስቀል ላይ ክርስቶስ የዛሬ ስንት ዓመት ሙቶላችኋል እና በእርሱ ካላመናችሁ ኃጢአተኞች ናችሁ ነው ትምህርቱ። መንፈስ ቅዱስ ያለው ይህንን ነው። ይህንን ማለት እንዲሰሙ ደግሞ የሚያስችል ደግሞ እግዚአብሔር አእምሮ ሰጥቷል። ሰው እግዚአብሔርን ይፈልጋል እኮ። በነገራችን ላይ ህሊናችን እንኳ እዚያ ሮሜ ምዕራፍ 2 ላይ ቅዱስ ጳውሎስ የሚናገረው አለ። የማያምኑትም እንኳ ሳይቀሩ የሚፈረድባቸው በህሊናቸው ህግ ነው ይላል ቅዱስ ጳውሎስ። የማያምኑት እንኳ አሁን እኮ ይጠየቃሉ የምንለው እኮ የሞቱ ከሆኑ ምንም ነገር መስማትም የእግዚአብሔር ቃል የሚችል ምንም ነገር ከሌላቸው እኮ አይወቀሱም እኮ ማለት ነው። ግን መጽሐፍ እንደዚህ አይነግረንም። እንዲያውም ሪጀክት በማድረጋቸው የእግዚአብሔርን ልጅ እንደሚፈረድባቸው ነው የሚነግረን። እሺ እምቢ ማለት የሚችል የሚያስችል ፈቃድ እንዳላቸው ነው መጽሐፍ ቅዱስ። የሚወደኝ ይከተለኝ ሲል ጌታ ምን እያለ ነው? የወደደኝ የፈቀደ ከኔ ጋር መኖር የፈቀደ እያለ እኮ ነው። አይ እምቢ ማለት ትችላላችሁ፣ ግን ከወደዳችሁኝ ግን ብትከተሉ ህይወት ታገኛላችሁ ነው ያለው ጌታ። የሞቱትን ነው ኑ ተከተሉኝ የሚለው። ስለዚህ ጸጋው በጥምቀት አማካኝነት ጸጋ መንፈስ ቅዱስ ይሰጠናል። የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ የምናየው እሱን ነው። ንስሐ ግቡ ኃጢአታችሁ ይደመሰስ በኢየሱስ ክርስቶስ አምናችሁ ተጠመቁ የመንፈስ ቅዱስ ጸጋ ትቀበላላችሁ ነው። ስለዚህ መንፈስ ቅዱስ እዚያ ቤት የሚወቅሰው የሞተ ነገር ነው፣ የሞተ ነው። አይ ጸጋው መጀመሪያ ይሰጣል ካልክ ደግሞ ኦኬ፣ መጀመሪያው የመንፈስ ቅዱስ ጸጋ የሚሰጥ ከሆነ እምቢ። ታዲያ ሰውየው ለምንድን ነው ያለው? ወንጌል ተሰበከ፣ ሁለት ሰዎች አንዱ እምቢ አለ፣ አንዱ እሺ አለ። እሺ እምቢ ያለው የሚጠየቀው በምንድን ነው? እና ይሄንን ግራ የተጋባውን ስራ ከምንድን ነው ያነሳው? ሉተር ይሄንን ሲያነሳ ከወጣ በኋላ ያብራራው ገዳማዊ ማለት ክርስትና ህይወትን ነው። በቃ በአጠቃላይ እየተቃወሙ እነ ፌዛሎን የተነሱት ከዚህ አንጻር ነው። ጸጋ ብቻ ሲል እኔ 20 ዓመት ሙሉ ደክሜ ነበረ፣ ግን ጽድቅን መፈጸም ይሄ የመልካም ስራ ማድረግ የራሱን መረዳት ነው ያብራራው። በነገራችን ላይ በዚህ አጋጣሚ በእኛ ቤተክርስቲያንም ያላችሁ ልጆች በእኔ በጾሜ ጸሎቴ እንደዚህ በሙሉ ተደምሮ እምነት ሲደመር ስራ የሚባል ትምህርት የለንም። በእውነቱ እንደዚያ እያልን አይደለንም ያለ ነው። ነገር ግን የምንችለውን ያክል እናደርጋለን። መሰረቱ ከተጣለልህ በኋላ በመሰረቱ ላይ እዚያ ላይ እያንዳንዱ የራሱን መዳን መፈጸም መቻል አለበት። የመንፈስ ፍሬዎችን መስራት አለበት። ቅዱስ ጳውሎስ ዘዘራ ውስተ ሥጋው ያረር ሞተ ገላትያ ምዕራፍ 6 ላይ የመንፈስ ፍሬዎችን ከነገረን በኋላ ዘዘራ ውስተ ሥጋው ያረር ሞተ። በስጋው በዚህ ዓለም ላይ ደግሞ ዓለማዊነትን የሚሰበስብ ከሆነ ያረር ሞተ፣ ሞትን ነው የሚያጭደው አለ። ወዘዘራ ውስተ መንፈሱ ያረር ሕይወት ዘላለም። አይ እነዚያ የመንፈስ ፍሬዎች በመንፈሱ ማለትም ስለ ነፍሱ፣ ስለ መልካም ስራው፣ ስለ ሰማያዊ ነገር እነዚህን ነገሮችን ላይ ትኩረት የሚያደርግ ከሆነ አለ በቃ ነገ ያንን በሃርቨስት ጊዜ የሚያጭደው ይህንን ነው አለ። በጊዜው እናጭዳለን አለ። ስለዚህ መልካም ስራ ለማድረግ አንታክት አለ። በጊዜው ማጭዳችን አይቀርም። ጌታም ራሱ ለእያንዳንዱ እንደየስራው ከፍለዋለሁ ነው ያለው። ሲመጣም ብራብ አላበላችሁኝ፣ ብጠማ አላጠጣችሁኝ ብሎ ይጠይቃል እኮ። ስለዚህ አሕዛብ እንኳ ነው ከህሊናቸው ህግ የተነሳ ሮሜ ምዕራፍ 2 ላይ እንደሚነግረን እኛ ይላል ቅዱስ ጳውሎስ ህግ ያላቸው በሁለት ነገር ይጠየቃሉ። በህጉም ይጠየቃሉ፣ በህሊናቸውም ህግ ይጠየቃሉ፣ በተጻፈው ህግ ይጠየቃሉ። ምክንያቱም እንዲያውም ፍርዱ የባሰ ነው ይላል ይሄኛው። ህግ ተሰጥቷቸው ወንጌል ተጽፎላቸው ራሱ በዚህ የሚኖሩ ሰዎች ከህጉ ውጭ ካደረጉ በህጉም አንደኛ ይዳኝ። አሕዛብ ግን በህጉ አይዳኝ፣ ህጉን ስላልተቀበሉት በህሊናቸው ህግ ነው የሚዳኙት። የህሊናቸው ህግ ደግሞ ክፉና ደጎ ተፈጥሮ እንኳ ያስተምራቸዋል። ይኸው ጣዖት ሲያመልኩ እኮ በነገራችን ላይ የህሊናቸው ህግ ምን እያላቸው ነው? የሆነ አምላክ እንዳለ እየፈለጉ ነው ያሉት። እና ታዲያ የሚፈረድባቸው ትክክለኛውን የጽድቅ መንገድ ክርስቶስን ያለማመናቸው ጉዳይ ነው እንጂ እኮ ሙስሊሞችም እኮ በአንድ አምላክ እናምናለን ይላሉ አይደለ? ይላሉ እኮ በእነሱ ቤት እኮ አምላካቸው ነው። ግን የህሊናቸው ህግ አምላክን እንዲፈልጉ ያደርጋቸዋል ማለት ነው በሌላ አነጋገር። ነገር ግን የያዙት መንገድ ግን ሮንግ ነው። መዳኛው ጽድቅ መንገዱ ክርስቶስ ነው፣ ህይወት ክርስቶስ ነው። በእርሱ በቀር ወደ አብ የሚሄድ የለም። በእኛ ቤት አሁን ይሄ ትምህርት ኮንክሪት ትምህርታችን ነው። አንድ ሰው በክርስቶስ ሳያምን በአቡነ በኩል ልሄድ በጻድቁ በኩል ልሄድ ብሎ በጨለማ ውስጥ እንደመኖር ነው። ምክንያቱም ጻድቁ የሚባሉ አናውቁም ከክርስቶስ ውጭ። ቅዱሳን የሚባሉ አናቃቸው። ቅዱሳን የምንላቸው በክርስቶስ አምነው የዳኑትን ሰዎች እንጂ እና ህይወታቸውን ላይፋቸውን ይሄ ፓትሮሎጂ ትምህርታችን እኮ ላይፍ የክርስቶስን ህይወት የምንማርበት እኮ ነው። ኖይንግ ብቻ ሳይሆን ሊቪንግ ቬሪ ኢምፖርታንት። ዛሷ የአባቶቻችን ትምህርት ስንማር ህይወታቸውን ጭምር የምናጠናው ህይወት ማተር። ጌታም ከህይወት የተማሩ ብሏል እኮ። ከኔ የተማሩ መልካምነትን፣ ደግነትን፣ ትሁትነትን ከኔ የተማሩ ብሏል።
ወንጌል የጻፈውን ብቻ ሳይሆን የተጻፈውን ነገር ብቻ ሳይሆን ህይወቱንም ነው ክርስቶስ ለኛ የምናምነው። ህይወቱ ደግሞ መዓልተ ይሜህር በምኩራብ ቀን ቀን በምኩራብ እየዋለ ያስተምራል። ወሌሊተ ይቤይቱ ተደብረ ዘይት ዘስሙ ኤሊዮን ማታ ማታ ደግሞ በደብረ ዘይት ማለት ተራራ በጌቴሴማኒ ወይንም ኤሊዮን በሚባል በደብረ ዘይት ተራራ አጠገብ ያለች ኤሊዮን የምትባል ቦታ ላይ ሲጸልይ ያድር ነበር ነው። ይህ ጌታ ህይወቱ ይሄ ነው። ሌሊት ሌሊት ሲጸልይ ያድራል። ኦኬ ቀን ቀን ደግሞ በምኩራብ እየገባ ያስተምራል። እኛም የክርስቶስ ቅዱስ ጳውሎስ አድርጎታል። ይህንን እነ ቅዱስ ጴጥሮስ አድርገውታል። ለክርስቶስ ራሳቸው ለይተዋል። እኛም የምንለው እሱን ነው። አይ ቀን ቀን ምኩራብ እውላለሁኝ ማታ ማተኛ ተንች ሳንኮራፋ እችላለሁ ካልክ የክርስቶስ ህይወቱን ታዲያ ምኑን ነው የምትማረው? ጌታ ግን ትግሁ ወጸልዩ ከመ ይትባኡ ውስተ መንሱት ብሏል። ወደ ፈተና እንዳትገቡ ጸልዩ ብሏል። በጸሎት መበርታት አለብን ነው። ስለ ጽድቅ ስራ ስናወራ በጽድቅ ስራ መመላለስ አለብን ነው እያለ ያለ ነው። ሉተር ደግሞ የሚለው አይ በጽድቅማ በመጾም በመጸለይ ደክም የነበር አያድንህም ጸጋው ብቻ ነው የሚያድንህ ነው እያለ ያለው። የአሁኖቹ ግን አይ እኛ እንደዚያ ማለታችን አይደለም፣ መልካም ስራ ካልሰራ ይቆረጣል። ታዲያ ምንኩስናን ማፍረስን ምን አመጣው? ታዲያ እማሆይ ካትሪንን በ1525 ዓመተ ምህረት መነኩሴ ማስፈረስ ለምን ምንኩስናን ሁሉ ሪጀክት ያደረገው? ማለት እንደኔ ይሁኑ የሚለው ጳውሎስን አያስፈልግም ይሄ ጋብቻን መቃወም ነው እያለ ቅዱስ ጳውሎስን በህይወቱ ይቃወመዋል። ቅዱስ ያዕቆብን ደግሞ ገለባ እያለ